እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ክርስቲያኖችን ካልገደል ጀነት አንገባም፣ ለክርስትናችን መሞት ተፈቅዶልናል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች መስጠት መቻል አለበት፣ መግደል አለበት። ስላለፈ የሰላምና የፍቅር ዘመን ብለን ብዙ የተውን ነገር ግን በጉያችን የሚያቃጥልን የታሪክ እሳት የተሸከምን በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። ከዚህ በኋላ ማንም ተሳዳጅ ማንም አሳዳጅ የለም። እፎይ ተያዘ፣ እፎይ ታሰር ነው፣ እፎይ ሊገደል ነው፣ እፎይ አሁን ነገር እየሰማን ነው። እንደኔ ግን ይህን ነገር እኔ አልቀበሉም። እሱን ለያዘ እሱን ለነካ እፎይን እንትን ላለ ብለዋል። የሃይማኖት ጦርነት በጣም አስፈላጊ አይደለም። ሃይማኖት በጣም ሴንሲቲቭ፣ ሙስሊምም አይፈራም ክርስቲያኑም አይፈራም። በቃ መተላለቅ ይሄ ደግሞ አይፈልግም። ትክክል አይደል? ለአንድ ሰው ተብሎ ይሁላ ሊበጠበጥ አይገባም። ወንጌል ሊያገለግሉ የወጡ ተደብድበው ንብረቶቻቸው ተሰባብረው ሆስፒታል እንደገቡና አልፎም አንዳንዶቹ እንደታሰሩ ሰምቻለሁ። ስለዚህ ይህ መረጃ ሌሎች እንዲዳረስ ድምጽ እንድንሆን መልእክቴን አስተላልፋለሁ። ወንጌል አይታሰርም፣ ወንጌል ይቀጥላል። የወንጌል አማኙ ስደት፣ መከራ፣ ትችትና አሉባልታ፣ ስድብ ተነጣጥረው የቆዩበት ጊዜ የለም። አደባባይ ላይ ለወንጌል አገልግሎት ወጡ አማኞች ላይም ከፍተኛ ድብደባ የተደረገ ሲሆን ንብረታቸው ተቀምጦ በስር ላይ ይገኛሉ። የመከራ የጥላቻ አይነት በየዘመኑ ይቀያየር ይሆናል እንጂ እምነታችን ሁሌም በማያቋርጥ ጥቃትም ላይ ነው። የወንጌል አማኙ በእምነቱ ምክንያት ሲታሰር፣ ሲሰደብ፣ አልፎም ሲገደል፣ ማምለኪያ ስፍራው ሲፈርስበት፣ በአምልኮ ስፍራው ላይ ጣራ ላይም የድንጋይ ሩምታ ሲወርድበት፣ በሰልባጅና በስንዴ የገባ ሲባልም የማርያም ጠላት የሚሉ ዘልፋዎችን ሲያስተናግዱም አማኙ ድምጹን ለአምላኩ ያሰማል እንጂ ድምጻችን ይሰማ ብሎ ለመብቱ የተሟገተበት ጊዜም የለም። ዛሬም ጌታና አምላኩን ለማመስገን ወንጌልን ለመመስከር በነቂስ በአደባባይ የወጡ አማኞች ላይ የደረሰባቸው ግፍና እንግልት እጅግ ልብን ይሰብራል። ተደብድበው ንብረታቸው ተዘርፎ በሆስፒታል የሚገኙ ሲሆን አልፎ ተርፎም በአንዳንዶች ላይ እስርም ተከናውኖባቸዋል። እኛም ለመላው የወንጌል አማኞች ፍትህ ለወንድሞቻችን ተጠይቁ ዘንድ ሻሎም ሚዲያ በዚህ የመረጃ ሰዓታችን ልናስደምጣችሁ ወደናል። በሁለት እምነቶች መሃል የተፈጠረው ግጭትም ከሯል። በሙስሊም ወንድሞቻችን መካከልና በኦርቶዶክስ እህት ወንድሞቻችን መካከል ያልተገባ እሰጥ አገባም ተቀስቅሷል። ይህም እሰጥ አገባ ጊዜ ሳይሰጠው ባጭሩ መቋጨት ካልቻለ ካራ አስመስዞ ወደ ደም መፋሰስ ሊያመራ እንደሚችልም አስተያየት ሰጪዎች እየገለጹት ይገኛሉ። ከቃላትና ከክስ ባለፈ ዛቻና ማስፈራሪያ ከምን ተነስቶ የተደረሰ የሚለውንም ባጭሩ ልናስደምጣችሁ ወደን እንዲሁ በመረጃችን አካተን ይዘንላችኋል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ከዕለተ ቅዳሜ ጀምሮ እሁድን በማካተት የካቲት 29ና 30ን መለኮታዊ ጉብኝት ለኢትዮጵያ በማለት ያሳለፍናቸውን ሁለት ቀናቶች ላይ ወንጌልን የሰበከው ፍራንክሊን ግራሃም ከባድ ተቃውሞን አስተናገደ። ሙስሊም ጠል ንግግሮችን አንጸባርቋል በሚልም ኢትዮጵያዊ የእስልምና እምነት ተከታዮችም ከባድ ተቃውሞና ክስ ተከፍቶበታል። ጉዳዩን የተመለከተ መረጃም አሰናድተን ይዘንላችኋል። በቆይታችሁ ታደምጡታላችሁ። ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 34 54 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። ወደ መረጃችን ስናልፍ በአደባባይ በወጡ ድብደባ ስለደረሰባቸውና በስር ላይ ስለሚገኙ እህት ወንድሞቻችን ከማስደምጣችን በፊት ይህን መረጃ አስቀድመን ልናስደምጣችሁ ወደድን። መለኮታዊ ጉብኝት ለኢትዮጵያ በሚል ቃልም ለሁለት ቀናት በአዲስ አበባ መስቀል አደባባይ ሲካሄድ የነበረው መለኮታዊ ጉብኝት ለኢትዮጵያ የጸሎትና የምስጋና መርሃ ግብር ገና ከመጠናቀቁ የተሰሙት ነገሮች እጅግ አስደንጋጭ ሆነዋል። የዚህ ድንቅ ፕሮግራም ዋና አዘጋጅ ሆነው ወንጌልን ከአባቱ ተቀብሎ እሱም ከ60 ዓመታት በኋላ ታሪክን በመደ
በመድገም በየካቲት 29ና 30 ቅዳሜና ዕለተ እሁድን እጅግ የደመቀና ያማረ ፕሮግራም በማዘጋጀት ወንጌልን ለ320 ሺህ ሰው በላይ ያደረሱት ታላቅ የወንጌል አርበኛ ፍራንክሊን ግርሃም ያልተጠበቀ ተቃውሞና ክስን አስተናግደዋል። ይህም ክስ አስቀድሞ በትውልድ ሀገራቸው አሜሪካን ሳሉ እስልምና ጠል ንግግሮችን አድርገዋል በሚልም በኢትዮጵያ እስልምና እምነት ተከታዮች ዘንድ እንዲያለ ተቃውሞም ተነስቶባቸዋል። ክሱን እንደወረደ ስናስደምጣችሁም እንዲህም ይላል። እነዚህን 2 ቀናት በስታዲየም ሰበካ ያደረገውና ወደ ሀገርም ሲገባ ሞቅ ያለ አቀባበል የተደረገለት የአሜሪካው ጽንፈኛ ኢቫንጀሊስት ሰባኪ ፍራንክሊን ግርሃም ወይንም የቢሊ ግርሃም ልጅ እጅግ ሲበዛ ሙስሊም ጠል ነው። በተለያዩ ጊዜያት እስላምና ሙስሊሞችን በተመለከተ በሰነዘራቸው እጅግ አደገኛ የጥላቻ የሽብር ወንጀላዎችም ስሙም ይነሳል። ለናሙና ያክልም በጎርጎሮሳውያን 2010 ከታይም መጽሔት ጋር በነበረው ቃለ መጠይቅም ኢስላምን የጥላቻ ሃይማኖት፣ የጦረኝነት ሃይማኖት ነው ሲልም ወርፎታል። በወቅቱም የሀገሪቱ ሙስሊሞችም ስለተቃወሙት ፔንታጎንታል በብሔራዊ ቀን ሊያደርግ የነበረውን የንግግር ግብዣም ተከልክሏል። በሁለተኛ ደረጃ በዛው በ2010 ላይ ከሲኤንኤን ጋር በነበረው ቃለ መጠይቅም የኦባማ ችግር ሙስሊም መሆኑ ነው፣ አባቱ የሙስሊምነትን መንፈስ አውርሶታልም ብሏል። በ2001 ላይም ስታር ትሪቡን እንደዘገበው የግለሰብ እስልምናን በጣም ሰይጣናዊ እርጉም ሃይማኖት ነው ብሎም ተሳድቦታል። በ2015 አካባቢም ሰይጣኑ ትራምፕም ወደ አሜሪካ ምርጫ ሲገቡም ሙስሊሞች ወደ አሜሪካ እንዳይገቡ ለማስቆም ትክክለኛ ሰው እሱ ነው ብሎም ነበር። በነገራችን ላይ ለትራምፕ ቅርብ ሰው እንደሆነም ይነገርለታል። በዚህ ንግግሮቹ የሚታወቀው ጽንፈኛው ግለሰብም በ2018 እንግሊዝ ውስጥ ከ200 በላይ ቸርቾች ያዘጋጁት መድረክ ተጋብዞም ሊመጣ ሲል የእንግሊዝ ሙስሊሞች ተቋማት ተባብረውም በመቃወም የሀገሪቱ መንግስት ቪዛ እንዳይሰጠውም አድርገዋል። እንዲህም ነበር ያሉት። ካሁን በፊት መንግስት ለህዝቡ ጥቅም የማይመቹ ናቸው የሚላቸው ግለሰቦችን ወደ ሀገር እንዳይገቡ አግዷል። የግራም አስተያየቶች ደግሞ በመዝገብ ላይ ያሉና ለሙስሊሞችና ለሌሎች አናሳዎች ያላቸውን ጥላቻም በግልጽ የሚያሳዩም ናቸው። መንግስት ይህን የክልከላ ህጉን እሱም ላይ እንዲተገበር እንጠብቃለን። ይህ ካልሆነ ግን ሁሉንም አይነት ትምክተኝነት ለመቃወም ወጥነት ያለው አቋም እንደሌለው ግልጽ መልእክትም ያስተላልፋል። ግለሰቡ ሙስሊሞችን በዚህና በመሳሰሉት የሽብር ንግግሮችም ወንጃይ ሆኖ ሳለ ሳማርቲያንስ ፒውርስ በተሰኘ ሌሎች የኢቫንጀሊስቲክ ተቋማት በኩል መፈናቀል፣ ድርቅን፣ ረሃብ አደጋ ሲከሰትም በእርዳታ ስም የሚያርከፈክፍ ሆኖ ሳለ የኛ መጅሊስ ወደ ሀገር እንዳይገባ ብሎ ለምንስ ተቃወመ? የሀገሪቱ መንግስት እንዲህ አይነት በርካታ የሙስሊም ጠልነት ሪከርድ ያለበትን ግለሰብም ከግማሽ በላይ የሆነ ሙስሊም ህዝብ ወዳለበት ሀገር ማምጣቱስ ምን አይነትስ ንቀት ነው? መቼም መረጃው የለንም አይባልም። በእርግጥ ቁጥር ብቻ እንደሆነም ተረድቶትም ይሆናል። እንኳንስ ከሀገር ውጭ ያለን ጽንፈኛ በሀገር ውስጥ ያለውንስ መቻደብ ማስያስቻልና ራሳችንን ያስደፍርነው ያስናቅነው እኛው ነን። ነፍሳችንን እንውቀስ እንጂ ወደ ማንም ጣትንም አንቀስርም። ለማንኛውም ይህ የሚያሳየው በሀገራችን የግለሰቡ ደጋፊ መንግስትና በርካታ ተከታታይ ህዝብ መኖሩንም ነው። ኢቲቪንና ፋናን ጨምሮ ሁሉም የመንግስት ሚዲያዎችም ከቅዳሜ ዕለትም ጀምረው በዜናቸው ቅስቀሳ ሲያደርጉና ጸጥ ለጥ ብለው በተደጋጋሚ ሲዘግቡና በቀጥታ ስርጭትም ሲያስተላልፉትም ነበር። ይህ እንግዲህ ከውጭ ሚዲያ ያየነውም ነው። ከሚዲያ ጀርባ ያለውን አላህ ይወቅም። ነቃ በል ወገን፣ ወደፊት ምን እንደሚመጣና እንደሚደገስ አናውቅምና ምናልባት የሚነቃ ካለም ቢያንስ ግንዛቤና ዕውቀቱ እንዲኖራችሁ ነው በማለትም የእስልምና እምነት ተከታዮች ይህንን መረጃ በማህበራዊ ትስስር ገጽ ላይ ሲቀባበሉትም ተመልክተናል። ታዲያ ፍራንክሊን ግርሃም አስቀድመው በተለያዩ ወቅቶችና ጊዜያቶች ላይም ስለ እስልምና እምነትን አስመልክቶ የተናገራቸውን ንግግርም ዋቢ አድርጎ በማስቀመጥም በግለሰቡ ላይ ክስና ተቃውሟቸውን ያሰሙ ሲሆን በተጨማሪም ለተከታታይ 2 ቀናትም በተለያዩ የቴሌቪዥን ስርጭቶች ላይም ፕሮግራሙ ላይቭ መተላለፉን አስመልክቶም ከግለሰቡ ጥፋት ውጭ ሆነ ክስም አሰምተው ተመልክተናል። ታዲያ በወንጌላዊ ፍራንክሊን ግርሃም ጋር ያለው የተቃውሞ ድምጽም እንዳለ ሆኖ ሳለ በወንጌል አማኞች ካውንስል ህብረትም የተዘጋጀው ፕሮግራምና የመንግስት ሚዲያዎችን እንዲሁም በኢትዮጵያ ያሉ የወንጌል አማኞችን ፍራንክሊን ግርሃም አስተላለፉ ከተባሉት ሙስሊም ጠል ንግግሮች ጋር ፈጽሞ የማይስማማና የማይወክል መሆኑን በሻሎም ሚዲያ ስም መግለጻችንን ወደድን። በተያያዘ መረጃ በእስልምና ወንድሞቻችንና በኦርቶዶክስ እህት ወንድሞቻችን መካከል የተፈጠረው አለመግባባት እጅግ ሰፍቶ በእስልምና እምነት ተከታዮች ዘንድ መግለጫ እስከ ማውጣትም አድርሷል። ጉዳዩም በተለያዩ ማህበራዊ ሚዲያ ላይ በሚደረጉ የእምነት ተኮር ንግግሮችን አስመልክቶ በቲክቶክ ፕላትፎርም ላይ አንድ እፎይ የተባለ የኦርቶዶክስ ተዋሕዶ እምነት ተከታይ የሆነ ወንድም በሁለት እምነቶች መካከል የተደረገውን ውይይት አስመልክቶ መሐመድን ታፍሩበታላችሁ፣ ትሸማቀቁበታላችሁ፣ ይህንንም ታውቁታላችሁ። አሁን ላይ ቲክቶክን እያደረግን ያለነው መሐመድ የሚለውን ስም በራሱ የሚያሳፍር የሚያሳቀቅ እንዲሆን እናደርገዋለን ገና በማለትም የኦርቶዶክስ እምነት ተከታይ የሆነው ወጣት በእስልምና
እምነት የእምነታቸው ዋና የሆነውን ነብዩ መሐመድን መናገሩን ተከትሎ ከእስልምና እምነት ተከታዮች ዘንድ አስፈሪ የሆኑ ዛቻና ማስፈራሪያዎች እየተሰሙ ይገኛሉ። ይህን የተመለከቱ የኦርቶዶክስ ተዋሕዶ እምነት ተከታዮችም ከእፎይ በፊት እኛን በማለትም ጉዳዩን ወዳልተፈለገ መንገድ በማስጮህ በሁለት እምነቶች መካከል ለዓመታት ዘልቆ የመጣውን መከባበርና መዋደድ ሊያደፈርስ የመጣ ከባድ ማዕበል መሆኑንም ተመልክተናል። ጉዳዩም በእስልምና እምነት ተከታዮች ብቻ ሳይሆን በኡስታዝ ደረጃም መግለጫም የተሰጠበት እንዲሁም የህግ አካላትም የተደራጁበት ሆኖም ተመልክተናል። በዚህ ጉዳይ ላይም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድም የተነሳውን ሁኔታ አስመልክቶ እንዲህ ሲሉ መግለጫንም ሰጥተዋል። የፋሪ ክፍለ ከተማ እስልምና ጉዳዮች ምክር ቤት ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር ያዘጋጀውን የዳዋ መድረክ በርካታ ሙስሊሞች በተገኙበት መልእክትም ያስተላለፉት ኡስታዝ አቡበከር አህመድ ከነፍሳችን በላይ አብልጠን በምንወዳቸው ውዱ ነብያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲሉም ተናግረዋል። እኛም እምነታችንን በምናስተምርበት ወቅት ፈጽሞ የሰዎችን እምነት ላይ ድንበር አናልፍም፣ እስልምናም ይህንን አያዘንም ያሉ ሲሆን ሌሎችም የእምነት ተቋማትም ድንበር የሚያልፉ ግለሰቦችን ተውሊሉ ይገባልን ብለዋል። እንደ ተቋም በህግ መሄድ እስካለብን ጥግ ድረስ እንሄዳለን ያሉም ሲሆን ሙስሊም ማህበረሰብም በተለይ ወጣቱ በሰላማዊ መንገድ እምነቱን ማስከበር አለበትም ሲሉም ገልጸዋል። ታዲያ ኡስታዝ አቡበከርም ለወጣቱ እንዲህ ባለ መልኩም በሰላማዊ መንገድ ጉዳዩ ሊፈታ ይገባል ሲሉም መልእክትን ያስተላለፉበት ጉዳይም በኦርቶዶክሳውያን ወጣቶች ዘንድና በእስልምና እምነት ተከታዮች ጸብጫሪ የሆኑ የፉክክር መድረክ መከፈታቸውንም ተመልክተው ነው። ለዚህም ማረጋገጫ ይሆን ዘንድ በእፎይ ላይ በተነሳው ተቃውሞና አስደንጋጭ ንግግር አስመልክቶም ጥቂት የተባሉ የኦርቶዶክስ እምነት ተከታይ የሆኑ ወጣቶችም በሚዲያ ብቅ በማለት እኛም እፎይነን ከሱ በፊት እኛን ቀድማለን፣ ቀኝህን ለመታ ግራህን ስጣው የተባለው ለአማኝ ወንድም እንጂ ለሌላው አይደለም፣ ከፍ ብለን ብንፈታውም ክፉን በክፉ አትመልሱ፣ ሞኝ ሰው ሞኝ የሆነ እንዳይመስለው በብልህነት ትመልስለታለህ፣ ይህ ማለት ቀኝህን ለመታ ግራውን ታጮልለታለህ ማለት ነው በማለትም በጣት የሚቆጠሩ ወጣቶች በይፋ በሚዲያ ላይ በመውጣትም ጉዳዩን ከግለሰብ ጥፋተኝነት ወደ ሃይማኖት ንትርክ ማስኬዳቸውን የተመለከትን ሲሆን እኔም እፎይ ነኝ ማለት ምን ማለት ነው? አንድ በስርቆት ሀገር ያስፈታ ሌባ ተይዞ ለፍርድ ሊቀርብ ሲል ጉዳዩን ያልተረዱ ጥቂቶች ንጹሃን ሰው ሌባ ብለው ሊፈርዱበት ነው ብለው ወሬ በመንዛታቸው ሀገሬው እኔም ሌባ ነኝ የሚል አድማ ማስነሳቱ ትክክል ይሆናልን? አንዲት ጋለሞታ የሀገሬውን ባለትዳር በማማለል በማስሸፈቷ የተነሳም ለፍርድ ትቅረብ ሲባል ጉዳዩ በቅጡ ያልተረዱ ጥቂቶችም ንጹሃን ልጅ ጋለሞታ ብለው ሊፈርዱባት ነው ብለው ወሬ ስለነዙ መንደሬው እኔም ጋለሞታ ነኝ የሚል አድማ ማስነሳቱ ልክ ይሆናልን? እፎይ በሶሻል ሚዲያ የሚያስተላልፈው መልእክት የኦርቶዶክስ እምነት የሚያስተምር ሳይሆን በሃይማኖቱ ስም ተደብቆ እስልምናን በጸያፍ ቃላት የሚሳደብ በብልግና የተሞላ የዱርዬ ስራዎችን የሚያቀርብ ልጅ ነው። ሃይማኖተኝነት እኮ ስነ ስርዓትም አለው። በርካታ ሃይማኖተኛ ኦርቶዶክስ ጓደኞች አሉን። ሃይማኖት ያስተማራቸው ስነ ምግባር መሆኑን ታይባቸዋል። ሰው ሃይማኖተኛ ሲሆን ስነ ምግባር ይኖረዋል። እፎይ ግን እንኳንስ ሃይማኖተኛ ሊሆን ቀርቶ የለየለት ዱርዬ ነው። በሶሻል ሚዲያ ጸያፍ ቃላትን እየተጠቀመ ነብይን የሚሳደብ አፉ በብልግና ቃላት የተጨማለቀ ዱርዬ እንጂ ሃይማኖተኛም አይደለም። ታዲያ አንድ ኦርቶዶክስ ወጣት እኔም እፎይ ነኝ ሲል ምን እያለ ይሆን? ጉዳዩ ከሁለት ምርጫም አይወጣም። አንደኛ የሃይማኖት አስተምሮ እንደ እፎይ በብልግና የተሞሉ ጸያፍ ንግግሮች ማስተላለፍና በስነ ምግባር የዘቀጠ ባህሪ ማሳየት ነው ማለትም ነው። ይህ ደግሞ እንኳንስ በቤተ እምነት ደረጃ ቀርቶ እኛ እንኳን እንደ ሙስሊም ስለ ኦርቶዶክስ ብንጠየቅ ይህን አያደርጉም ብለን የምንመልሰው ምርጫ ነው። ሁለተኛ እፎይ ኦርቶዶክስ ስለሆነ ብቻ የሚያስተላልፈው መልእክት ሳያስተውል በጭፍን እየተከላከላችሁም ነው። ይሄኛው አማራጭ ላይ ከሆናችሁ የምንመክረው ከስሜታዊነት ውጡና የልጁን ማንነት ሚዲያው ላይ ቆም ብላችሁ ፈትሹና ተረዱት። ያን ጊዜ በጋራ የምናወግዘው ግለሰብ ሆኖ ስለምታገኙት ከጎናችን ትቆማላችሁ። በስተመጨረሻም በደፈናው እኔም እፎይ ነኝ የሚለው መፈክርም አብሮት ብዙ መዘዞች እንዳሉትም ወቁ። እኔም ዱርዬ ነኝ፣ እኔም ባለጌ ነኝ፣ እኔም ጸያፍ የብልግና ቃላትን ለመጠቀም የማላፍር ደፋር ነኝ፣ እኔም ተሳዳቢ ነኝ ወዘተ ማለትንም በውስጡ የያዘ መፈክር ላይም ናችሁ። እንደ ቤተ እምነት እኔም እፎይ ነኝ ማለት ደግሞ መዘዙ ቤተ እምነቱን በደንብ ያላጤነው መሆኑንም ያሳብቃል። እናም እናንተም እፎይ አይደላችሁምና ተረጋግታችሁ ጉዳዩን በደንብ አጤኑት በማለትም
ምላሽንም ሰጥቷል። ታዲያ በተመሳሳይ መልኩም እፎይ የተባለ ወጣትን የተቃወሙት ኦርቶዶክሳውያንም በርካቶችም ናቸው። ሆኖም ግን በዚህ ሳቢያ በሙስሊም ወንድሞቻችንና በኦርቶዶክስ ወንድሞቻችን መካከል የተቀሰቀሰው እሰጥ አገባ በጊዜ መቋጨት ካልተቻለ ካራስ መዞ ወደ ደም መፋሰስ ሊያመራ እንደሚችልም አስተያየት ሰጪዎችም ተናግረው አድምጠናል። የህግ አካላትም በጉዳዩ ላይም እንዲህ ሲሉም ተናግረውበታል። የፌዴራል መጅሊስ ነብዩ መሐመድና እስልምናን የዘለፈው ግለሰብ ላይ ክስ ለመመስረት የሚያስችል ቅድመ ዝግጅት ማጠናቀቁንም ገልጿል። በፌዴራል መጅሊስ በኩልም የኢትዮጵያ ሙስሊም የህግ ባለሙያዎች ማህበርም ነብዩ መሐመድና እስልምናን የዘለፈው ግለሰብ ላይ ክስ ለመመስረት የሚያስችል ሂደትም ማጠናቀቁን ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝብ ግንኙነትና ሚዲያ ዘርፍም አሳውቋል። እፎይ በሚል የማህበራዊ ሚዲያ ስያሜን የሚንቀሳቀሰው አቶ ሰለሞን ሽፈራው የተሰኘ ግለሰብም በመላው እስልምና እምነት ተከታዮች ዘንድም ትልቅ ክብር የሚሰጣቸውን ነብይ እስልምናን ብሎ ፈጣሪያችን አላህን የሚዘልፍበት ተንቀሳቃሽ ምስል ተመልክተናል ያለም ሲሆን የኢትዮጵያ ሙስሊም ህግ ባለሙያዎች ማህበርም ከነገ ጀምሮ ባሉት ጥቂት ቀናትም ጉዳዩን ወደሚመለከተው የህግ አካል እናቀርበዋለን ብሏል። ህዝበ ሙስሊምም ይህንን ህጋዊ ፍትህ ለማስከበር ሂደትም ሰላማዊ በሆነ መንገድ እንዲደግፍና ተጨማሪ መረጃዎችንም እንዲያቀብለን ማህበሩም ጥሪ አድርጓል በማለትም የእስልምና የፌዴራል ማህበር ጉዳዮችም ይህንን መረጃ ገልጸውም ተመልክተናል። ታዲያ ይህን የተመለከታችሁ የእስልምና እምነት ተከታዮች እንዲሁም ደግሞ የኦርቶዶክስ እምነት ተከታዮችም በንግግሩ ትክክለኝነት አለመሆኑን በመረዳትም የአንድ ግለሰብ ጥፋት ብቻ በማድረግ በህግ መጠየቅ ካለበትም በህግ መንገድ በመሄድ ለበርካታ ዓመታት ዘልቆ የመጣውን የመከባበርና የመዋደድ አንዱ የሌላውን በማክበር መንገድ በመጓዝም ችግሩን እንፍታው እያለን መልእክታችንን እየገለጽን እናንተም በዚህ ጉዳይ ላይ መልእክታችሁን በኮሜንት መስጫ ላይ እንድታሰፍሩልን ገለጽን። በመግቢያ ላይ ወደ አነሳሁት ዝርዝር መረጃ ተሻገርኩ። የወንጌል አማኙ ስደት፣ መከራ፣ ትችትና አሉባልታ ስድብ ተነጣጥረው የቆዩበት ጊዜ የለም። አደባባይ ላይ ለወንጌል አገልግሎት ወጡ አማኞች ላይም ከፍተኛ ድብደባ የተደረገ ሲሆን ንብረታቸው ተቀምጦ በስር ላይ ይገኛሉ። የመከራ የጥላቻ አይነት በየዘመኑ ይቀያየር ይሆናል እንጂ እምነታችን ሁሌም በማያቋርጥ ጥቃትም ላይ ነው። የወንጌል አማኙ በእምነቱ ምክንያት ሲታሰር፣ ሲሰደብ፣ አልፎም ሲገደል፣ ማምለኪያ ስፍራው ሲፈርስበት፣ በአምልኮ ስፍራው ላይ ጣራ ላይም የድንጋይ ሩምታ ሲወርድበት፣ በሰልባጅና በስንዴ የገባ ሲባልም የማርያም ጠላት የሚሉ ዘልፋዎችን ሲያስተናግዱም አማኙ ድምጹን ለአምላኩ ያሰማል እንጂ ድምጻችን ይሰማ ብሎ ለመብቱ የተሟገተበት ጊዜም የለም። ዛሬም በእንባና በምልጃም ወደ እግዚአብሔር ፊት የምንወድቅበት ክስተትም ተፈጥሯል። ፍትህ ለመቀሌ የወንጌል አማኞች በጠቅላላ። ወንጌልን ሊያገለግሉ የወጡ የመቀሌ ወጣቶች በጠቅላላ ተደብድበው ንብረታቸው ተዘርፎ በሆስፒታል የሚገኙ ሲሆን አልፎ ተርፎም በአንዳንዶች ላይ እስርም ተከናውኖባቸዋል። ታዲያ ይህ አስከፊ በደልና እንግልትም አልፎ ተርፎም ድብደባና እስርም የተደረገባቸውም እንደሚታሰበው ጥፋት ኖርባቸው ሳይሆን ስለምን በአደባባይ ወጣችሁ ጌታን ታመልካላችሁ በሚል ብቻ በአደባባይ ላይ ብዙ መከራዎችን ሊቀበሉም ግድ ሆኖባቸዋል። ስለዚህ ቅዱሳን ሁሉ ለነዚህ ወጣቶችና ንጹሃንም ፍትህ ትጠይቁ ዘንድና እንደ ሁልጊዜውም በጸሎቶቻችሁ በአምላካችሁ ፊት ታቀርቧቸው ዘንድ በሻሎም ሚዲያ ስም መልእክታችንን ማስተላለፍ ወደድን። ፍትህ 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 ለመቀሌ የወንጌል አማኞች በጠቅላላ። ይህን ቪዲዮ የምትመለከቱ የክርስቶስ ልብ ያላችሁ ስለ ወንጌል ያገባኛል የምትሉ ከምን ጊዜውም በላይ ኮፒ ሊንክ፣ ሪፖስት፣ ሼር እንድታረጉ በጌታ ፍቅር አበረታታለሁ። ወንጌል ሊያገለግሉ የወጡ የመቀሌ ወጣቶች ተደብድበው ንብረቶቻቸው ተሰባብረው ሆስፒታል እንደገቡና አልፎም አንዳንዶቹ እንደታሰሩ ሰምቻለሁ። ስለዛ ይህ መረጃ ሌሎች እንዲዳረስ ድምጽ እንድንሆን መልእክቴን አስተላልፋለሁ። ወንጌል አይታሰርም፣ ወንጌል ይቀጥላል። ኢየሱስ ጌታ ነው። ተባረኩ። በስተመጨረሻም በትላንትናው ዕለት በመዲናችን አዲስ አበባ መስቀል አደባባይ ላይ መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ቃል የተደረገውን ድንቅ ፕሮግራም እጅግ በርካታ አማኞች የተገኙበት ያማረና የደመቀ በሆነ መልኩ ማለፉን በስፍራው በመሆን የተለያዩ ቪዲዮዎችን ስናስደምጣችሁ ቆይተናል። ታዲያ በማብቂያው ላይ ታዳሚዎቻችን ወደ ቤቶቻቸው በሚያቀኑበት ወቅት ላይም ያሳዩትን አስገራሚና አስደናቂ ተግባርም መነጋገሪያነትንም ፈጥሯል። በቪዲዮ እንድትከታተሉት ጋበዝን።
ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮን ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300 ሺህ በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ0916 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ